እሺ ብሩክ አዘንተኛም አትመስልም ወይስ እኔ ጋር ስትመጣ ነው ነገሩ እንደዚህ? ባይሆን ግን አዘንተኛ ይመስላል። ነገሮች ከተበላሹ በኋላ ደግሞ አንቺን ማይበት አይን ከበደኝ። እንዴት ይቅርታ መጠየቅ እንዳለብኝ ግራ ገባኝ። ብዙ ነገሮችን እኔን ለማሳወቅ እኔን ለማንቃት ይሄ ትክክል አይደለም ይሄ ትክክል ነው እያልሽ ብዙ ነገሮችን እየነገርሽ ነበርና እንግዲህ ዛሬ አብርሽ እንዲቅርታ ተቀብዬዋለሁ። መቃጠል ያለባችሁ ተቃጠሉ። ያው የአብርሽ ራስሽ ተቃጣይ። እኛማ አንቃጠልም። ይብላኝ ላንቺ። እኛማ ምን እንሆናለን? ምንም አንሆንም። የሚስቱ ያልሆነ ያንቺ አይሆንም። ሚስቱን ትቶ የሄደ ልጁን ትቶ የሄደ አንቺ ትቶ የማይሄድበት ምክንያት ምንም የለውም። አንቺን አሁን አለሁ ብለሽዋል። የኔ ፍቅር የኔ ውድ ብለሽዋል። የሱን ትዳር አፍርሰሽ የሱን ትዳር ህይወቱን አበላሽተሽ ነገ አንቺን ትቶ የማይሄድበትን ምክንያት ምንም የለውም። ትቶ የሚሄድ ሁሌ ትቶ ይሄዳል። ሁሌ ነው ትቶ የሚሄደው። ስለዚህ አንቺንም ነገ ትቶሽ ይሄዳል። ጠብቂ ታያለሽ። ይሄንን ቀን እውነት ነው። እነዚህ ዩቱብ ውስጥ እኮ እየመከሩኝ ነበረ። እነዛ ሴቶች እኮ እየመከሩኝ ነበረ። ለምንድን ነው ያልሰማሁት? ለምንድን ነው ኮሜንት ያላነበብኩት? ወይስ አንብቤ ለምንድን ነው የናቅኳቸው? ይሄ ሁላ ኮሜንት እየጻፉልኝ በውስጥ መስመር ይሄ ሁላ ነገር እያወሩኝ እንዴት እምቢ አልኳቸው? እንዴት ብለሽ የምትጸጸችበት ቀን ይመጣል። ትቶ የሚሄድ ውጪ የለመደ ውጪ ነው የሚኖረው፣ እቤት አይኖርም። ስለዚህ የሚስቱ ያልሆነ ያንቺ ይሆናል ብለሽ የኔ ይሆናል ብለሽ አስበሽው አድርገሽዋል። ግን አንቺ በጣም ለፈስፈስ ነሽ፣ የመጨረሻ ወራዳ ነሽ። ግን አንድ ነገር ምለው ነገር ቢኖር አብርሽ ሩታም አሁንም ቢሆን መጨረሻም ቢሆን የሚለያዩ ልጆች አይደሉም። መጀመሪያ ፍቅራቸው እንዴት እንደሆነ እንዴት እንዳመጡት እንዴት እንዳደገ ከምን ጀምሮ ምን ደረጃ ላይ እንደደረሰ ያውቃሉ። ስለዚህ ያንና አለ ሩታ ማለት እኮ በጣም ብዙ ነገር ያሳለፈች ጀግና የሆነች አስተዋይ በጣም ብዙ መስዋዕት የከፈለችለት ለፍቅር ብላ እንደሷ እዚህ ሀገር ላይ እኮ እዚህ ምድር ላይ እንደሷ በፍቅር መስዋዕት የከፈለ አለ? እያለቀሰች በጣም ብዙ ነገር እየተባለች ከቤተሰቦቿ እየተጣላች ከወንድሞቿ ከእህቶቿ ተደብቃ ወጥታ እሱ ጋር እየሄደች ፍቅር እውር ነው የሚባለው ነገር እውነት ነው። ሩታ ማለት በጣም ብዙ ነገር ነው ያሳለፈችው። ሩታ አንቺ እኔ በጣም ብዙ ነገር አድርጌልሃለሁ፣ በጣም ብዙ መስዋዕት ከፍዬልሃለሁ፣ ግን አንተ አልገባህም። ያንን ሁላ አድርጌልህ እኮ አንተ እኔን ረስተኸኛል ከሷ ጋር ስትሆን። አዎ ረስቶሽ ነበረ። አዎ አይፈልግሽም ነበር። ሩታን ነበር የሚፈልገው የህይወት አጋሩ የአሁንም የወደፊቱ ሚስቱ የሆነች ሩታ የልጅ እናቱ የሱ ነበር የሚፈልጋት። እሷን ነው የሚፈልገው አሁንም ቢሆን። ይሄንን ፈገግታው የውሸት ነው፣ እውነትም እንዳይመስልሽ፣ ተሳስተሻል። አሁንም ቢሆን ሩታ ብትመጣ ወደ ሩታ ነው እንጂ የሚሄደው ወደ አንቺ አይመጣም። ሩታ አሁንም ቢሆን ቢታረቁ ወይም ደግሞ ሊያስታርቋቸው ቢጠይቁ ራሱ እሺ እንደሚል ማወቅ አለብሽ። ይሄንን ነገ የምትጸጸችበት ነገር አታደርጊ ሄርሜላ። ዛሬ ቤተሰብዬ ሽማግሌ ተልኮ ወይ የሆነ ሰው የሆነ ነገር ብሎ ሩታንንም አብርሽንም አነጋግሮ በቃ መታረቅ አለባቸው ብሎ ሊታረቁ ይችላሉ። ማንንም ሳይናገር ራሱ ሁለቱንም ብቻ አውርተው መጨረስ ይችላሉ ሁላ ማለት ነው። ግን አብርሽ አንድ የታዘብኩት ነገር ቢኖር እንዴት ነው አይንሽን ማየው የነበረው? አይንሽን ለማየት እኮ በጣም ከብዶኝ ነበረ። እኔ አንቺን አይን ለማየት እንዴት ያንን ነገር ከተፈጠረ በኋላ በራሴ በጣም አፍሬ ነበረ። አንገቴን ቀና አርጌ ወይም አይኔን ቀና አርጌ ለማየት በጣም የከበደኝ ነበረ። አንቺን ለማግኘት በጣም አይኔ ሰብሬ ነበረ እና አሁን ስላገኘሁሽ ደስ ብሎኛል ብሏታል። ይሄንን ግን እውነት እንዳይመስልሽ። ዛሬ አንቺ እሷን ትቶ ቢሄድ ነገም አንቺን ትቶ ይሄዳል። ስለዚህ የሚናገራቸው ቃላቶች እውነት እንዳይመስልሽ። ዞሮ ዞሮ መግቢያው ጨራሮ የሚባል ነገር አለ።
10 ቦታ ተንዘላዝለህ መጥተህ ሩታን አገኛታለሁ ብለህ እንዳታስብ እየተንዘላዘልክ ማለት ነው። ግን በስነ ስርዓት ከሄርሜላ ጋር ራሱ ሳትገናኝ ከጓደኞቹ ጋር በስነ ስርዓት ለቪዲዮ ብለህ ተነጋግረህ ከሴትም ጋር ቢሆን ተነጋግረህ ለቪዲዮ ብቻ ብለህ ለሷም ነግራት ለሩታ ለፋሚሊዎችን ተናግረህ ለቪዲዮ ብቻ ነው ብለህ ተነጋግረህ ካልሰራ በስተቀር እውነት የምትንዘላዘል ከሆነ ሩታን አገኛታለሁ ብለህ እንዳታስብ። ግን በስነ ስርዓት እውነት ሆኖ እውነት የተነጋገራችሁ ልጅህን የሄድክ እየጠየቅ ሚስትህን እየጠየቅ ምናምን ነገር እየሆነ ሲመጣ ፍቅራቸውም ይጨምራል። ቤተሰብዬ ልጁን የሚያይ ከሆነ በስነ ስርዓት ሄዶ ልጁን እየጠየቀ ምናምን ነገር እየሄደ እንትን የሚል ከሆነ እሷን ሁሌ ስታየው እሱም ሲያያት መቼም ቢሆን ባልና ሚስት ነበሩና የሆነ ስሜት ይሰማቸዋል ሁለቱንም። እኛ የድሮ ፍቅራችን የት ነበረ? የድሮ እስኪ በፊት ያሳለፍነው ጊዜያችን እንዴት ነው? ያንን ነገር እንዴት አይመጣም? መምጣት አለበት። እንዴት እናሳልፈዋለን ብለው ሊሉ ይችላሉ። ያንን ነገር አለ፣ በመሀላቸው ልጅ አለ። ስለዚህ ፊርማ ሰጥቷታል ብለሽ አንቺ ተለያይቷል ብለሽ ተስፋ ቆርጠሽ ከሱ ጋር መሆንሽ በጣም አደጋ ላይ ነሽ አንቺ ማለት ነው። ስለዚህ አንቺ አሁን ነው ጀምረሽ ከህይወታቸው ብትወጪ አሪፍ ነው ባይ ነኝ። 2 አንቺ ስለ ልጁ ምንም ነገር አይመለከትሽም፣ ስለሱ ልጅ ማለት ነው። የአብርሽ ልጅ አንቺን አይመለከትም። አብርሽ ባለበት ቦታ መናገር ባለበት ቦታ ይናገራል፣ ሩታ መናገር ባለባት ቦታ ትናገራለች። ልጁ ያንቺ ሳይሆን የአብርሽና የሩታ ነው። ስለዚህ አንቺ ምንም የምትይበት ነገር ምንም የሚመለከትሽ ነገር የለም። አመጣ የወለደችው ሩታ ነች እንጂ አንቺ አይደለሽም። ስለዚህ እዛ ሄደሽ ከነሱ ጋር ለምን እንደዚህ ያደርጋችሁ? ለምን ሄዳችሁ? በዚህ ወጣ በዚህ ገባ፣ እንዴት እንደዚህ ልታደርጉ ቻላችሁ? ምናምን ነገር ብለሽ ልታስፈራሪያቸው አትችይም። እና አንቺ እዛ ጋር እላላጣለሁ ብለሽ ወደ እንደዚህ በዚህ ጎን ሆናለሁኝ፣ እንደዚህ ሆናለሁ፣ በዚህ ወጣለሁ፣ በዚህ ገባለሁ ብለሽ ወሬ ያንሾካሾክሽ እዛ ጋር ሄደሽ ከልጁ ጋር ለምንድነው እንደዚህ የምታደርጉት ብለሽ አውርተሽ ከዛ መልሰሽ እዚህ መጥተሽ ይቅርታ ጠይቀሽው አፈቅርሃለሁ ወድሃለሁ ትያለሽ። የሱ ልጅ እንደሆነ እስካወቅሽ ድረስ እንዴት ነው አንቺ በዚህ ልክ ምትወርጁ? ምን አግብቶሽ ነው አንቺ? ምን አገባሽና ነው አንቺ? ቆይ የሱ ልጅ የምታወሪው? እሺ ስለሱ ልጅ አውርተሽ አይደለ? አውርተሽ ነው ይሄንን ቪዲዮ የሰራሽው አይደለ? ይሄንን ቪዲዮ ስትሰሪው አንተ ባለትዳር ነህ፣ ከሩታ ጋር ነው መሆን ያለብህ። እኔ ያጠፋሁት ነገር ሁሉ ይቅርታ ብለሽ ሁለቱንም